ጤና ይስጥልኝ ባለም ዙሪያ ያላችሁ የሐቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ወሳኝ መረጃዎች አሁን ጀምረዋል። አዳዲስና ወቅታዊ መረጃዎችን ይዤ ቀርብ ያለው በቅድሚያም ርዕሶቹን አስደምጣቸዋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ፓሪስ የኢንዱስትሪ ፓርክ ጎበኙ። ሀገራችንን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብቷል ሲሉ ጀነራል አበባው ታደሰ ገለጹ። ቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በትምህርትና በሥራ ላይ ያልተገኙትን አሰናበተ። በትግራይና በኤርትራ መካከል ያለው ኬላ ተነሳ። በኢትዮጵያ ከፓርቲነት የተሰረዘው ህወሓት ግንቦት 20 አከብራለሁ ሲል መግለጫ ወጣ። በሶማሊያ መንግስት ላይ ጥቃቱን እያጠናከረ ይዞታውን እያሰፋ ያለው አልሸባብ ሁኔታ ብዙዎችን ስጋት ላይ ጥለዋል። ኔታንያሁ ከሐማስ ጋር ወገነዋል ሲሉ የእንግሊዝ የፈረንሳይና ካናዳ መሪዎች ከሰሱ። ዛሬ የምነግራችሁ ነገር እስከ ዛሬ ከነገርኳችሁ በሙሉ በጣም ይለያል። ይህ ቦታ አዲስ ላይፍ አፓርትመንት ይባላል። አፍሪካ ህብረት አካባቢ ይገኛል። ጥንቅቅ ብሎ ተሰርቶ ነዋሪዎች ከተረከቡት ድፍን 1 ዓመት ሞላው። ይሄኛው ደግሞ ቡልጋሪያ ኤምባሲ አካባቢ የሚገኝ ቄንጠኛ ህንጻ G+14 ሲሆን ደንበኞች ተረክበው እየኖሩበት ነው። አሁን ራስዎን ያዘጋጁ። ቅንጡ አፓርትመንት ከፈለጉ ይሄኛው መሃል ቦሌ ላይ የሚገኝ በድንቅ ሁኔታ የተሰራ ቤት ነው። ሲቲቪው ይባላል። እርሶን እየጠበቀ ነው። በፍጥነት የምረከበው ቤት ይኖር ይሆን ካሉ ደግሞ ይሄኛው በአጭር ጊዜ ሊገቡበት ይችላሉ። ሳም ቤክ ይባላል። እዛው ቦሌ ነው የሚገኘው። ጥቂት ቤቶች ብቻ ቀርተውናል። ይሄኛው ደግሞ ዘጌ አፓርትመንት ይባላል። እዚህ በደንብ ቦታ አለን። እርሶን እየጠበቀ ያለ መኖሪያ ቤት ነው። ከሚሊኒየም አዳራሽ ጀርባ ይገኛል። ኑ ወደ ፒያሳ ልውሰዳችሁ። ከወዳጅነት ፓርክ አጠገብ ከቤተ መንግሥት ጎረቤት ቤት ያስፈልገኛል ካሉ አቅሞን ባገናዘበ መልኩ ይሄኛው ቤት ለእርሶ የተዘጋጀ ነው። ሲቲ ላይፍ ይባላል። ሌሎችም በርካታ አማራጮች አሉን። ፕላቲኒየም ፕሮፐርቲ አድቫይዘር ይደውሉልን 0940 14 43 43። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ የኢንዱስትሪ ፓርክ ጎበኙ። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ፓሪስ ያደረጉት የኢንዱስትሪ ጉብኝት በቴክኖሎጂና አርቲፊሻል ኢንተለጀንስ ላይ ያተኮረ እንደነበር የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ከልዑካን ቡድናቸው ጋር በመሆን ስቴሽን ኤፍ የተባለውን በዓለም ትልቁን የግል የቴክኖሎጂ ስታርታፕ የቢዝነስ መፍጠሪያ ማዕከልን ጎብኝተዋል። የኢትዮጵያ ስታርታፕ ከባቢ ገና በጅምር ደረጃ ላይ ያለው ቢሆንም የቴክኖሎጂ ዕውቀት ጠገብ በሆኑ ወጣቶች የተሞላ እንዲሁም ጠንካራ አቅም እያሳየ በማደግ ላይ ባለ የዲጂታል ትስስር እየተመራ እንደሚገኝ ይታወቃል። መንግስት እንደ ዲጂታል ኢትዮጵያ 2025 ያሉ ስትራቴጂዎችን በመንደፍ ፈጠራን ለመደገፍ እርምጃዎችን በመውሰድ ላይ ይገኛል። ይህም ለስታርታፕ ከባቢ በተለይም በፋይናንስ ቴክኖሎጂ፣ በግብርና ቴክኖሎጂ እንዲሁም በኢኮሜርስ ግብይት አስቻይ ሁኔታዎችን ለመፍጠር ያለመ ነው። በተጨማሪም የስታርታፕ አዋጅ የተሰኘ ሁሉን አቀፍ አዋጅ በማውጣት ለስታርታፕ እንቅስቃሴዎች የሕግና ተቋማዊ ማዕቀፎችን በማበጀት ውስን የሆነውን የገንዘብ አቅርቦት የሚያሰፋ የቁጥጥር ተግዳሮቶችንና መሰል ፈተናዎችን ለማለፍ የሚያስችል ሁኔታ ፈጥሯል። ጠቅላይ ሚኒስትሩ በ5G እና 6G ቴክኖሎጂ፣ በሳይበር ደህንነት፣ በአርቲፊሻል ኢንተለጀንስ እና የኦፕቲካል ትስስር ማዕከል የሆነውን የኖኪያ ፈረንሳይ ዋና መስሪያ ቤትንም ጎብኝተዋል። ጉብኝቱ የፋይበር ሲንሲንግ አቅርቦት፣ የኃይል ቁጠባ ብልሃትና የ5G ላቦራቶሪዎች ምልከታን ያካተተ ሲሆን ይህም በዘርፉ ፈጠራ፣ መሰረተ ልማት ግንባታና ዘርፍ ዘለል ትብብሮች ላይ ለኢትዮጵያ ዋጋ ያላቸው ትምህርቶች የተገኙበት ነበር ተብለዋል። በመጨረሻም ክቡር ጠቅላይ ሚኒስትሩ ፈረንሳይ የሚገኘውን ታሌ የምርምርና ቴክኖሎጂ ማዕከልን ጎብኝተዋል። ሀገራችንን የሚመጥን በትጥቅም በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብቷል ሲሉ ጀነራል አበባው ታደሰ ገለጹ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በልዩ ዘመቻዎች ህዝብ በስልጣና ላይ ለሚገኙ በሀገራዊና ቀጣናዊ ጉዳዮች ላይ ማብራሪያ ሰጥተዋል።
በማብራሪያቸውም አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያውያንን በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው ላይሳካላቸው ይደክማሉ ብለዋል። የጭንቅላታቸው ሐሳብ ደርቆ ለሆዳቸው ያደሩ ጽንፈኞችና አሸባሪዎች ደግሞ የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሐሳብና ሀገር የሚለው እሳቤ ጠፍቶባቸው በጉልበት ስልጣን እናገኛለን ብለው ባንዳ ሆነው እንደሚለፉም አንስተዋል። እኛ ደግሞ ብሔርም ሃይማኖትም የማይከፋፍለን የሀገራችን እድገትና ከፍታ እንዲሁም የሕዝባችን መለወጥና መበልጸግ ዓላማ አድርገን ጎጥን ሳይሆን ኢትዮጵያን የምናስቀድም ኢትዮጵያዊ ወታደሮች ነን ሲሉ አስገንዝበዋል። ጀነራል አበባው በአሁኑ ሰዓት ስልጣን የሚያዘው በሐሳብ የበላይነት እንጂ በጉልበት አይደለም። እኛ መነሻችንም መድረሻችንም ሕገ መንግሥቱ ነው። ይህንን መነሻ በማድረግ ሕግና ሕገ መንግሥታዊ ሥርዓቱን ለማስከበር አገራችንን የሚመጥን በሰው ኃይልም የተደራጀ ዘመናዊ ሰራዊት ተገንብቷል ብለዋል። እንደ ልዩ ዘመቻዎች ዝም በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ መገንባት ተችሏል ብለዋል። ከሀገራችን ብሔራዊ ጥቅም ጋር በተያያዘም የኢትዮጵያን ብሔራዊ ጥቅም ለማስከበር በሰላም ከሚያምን ከሁሉም ጋር በሰላማዊ መንገድ እንሰራለን። በጉልበት የሚመጣ ካለ የሀገራችንን ብሔራዊ ጥቅም ለማስከበር ሙሉ ዝግጁነት አለን ሲሉም ተናግረዋል። በመጨረሻም እኛ ታሪክ ያለን የታላቅ አገር ሰራዊት ነን። ለቀጣናው ሰላም መስፈንም ትልቅ ድርሻና ኃላፊነት አለብን። ይህን መሰረት አድርገን ቀጣናዊ ትስስርን በማጠናከር እየሰራን ነው ያሉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹሙ ብዛት ቁጥር ያለው ሕዝብ ይዘን በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረው የሚንጫጩ እንዳሉም ጠቅሰዋል። ቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ በትምህርትና በሥራ ላይ ያልተገኙትን አሰናበተ። ከግንቦት 5 2017 ዓ.ም ጀምሮ በመደበኛ የሕክምና ትምህርት ላይ ላልተገኙ የመጨረሻ ዓመት የሕክምና ተማሪዎች ኢንተርንስ የኮሌጁ ሴኔት ባደረጉ አስቸኳይ ስብሰባ ከትምህርታቸው እንዲሰናበቱ ተብለዋል። በእጃቸው የሚገኝ ንብረት አስረክበው ከግቢ እንዲወጡም አሳስበዋል። በተጨማሪም ከትምህርትና ሕክምና አገልግሎት ላይ ያልተገኙ የኮሌጁ የድህረ ምረቃ ተማሪዎች ከትምህርታቸው እንዲሰናበቱ ወስነዋል። በስራ ማቆም አድማ የተሳተፉ ባለሙያዎችን አስመልክቶም ከስራ እንዲሰናበቱ በምትካቸው በአስቸኳይ ቅጥር እንዲካሄድ ተወስነዋል። በትግራይና በኤርትራ መካከል ያለው ኬላ ተነሳ። በዚህ ሳምንት በዛላምበሳ መግቢያ ላይ ያለው የፍተሻ ኬላ ተነስቷል። ከሶቢያ ወደ ደውሃን የሚወስደው መንገድ ተዘግቶ የነበረ ሲሆን አሁን በኤርትራ ጦር ተከፍቷል። በሰንበል፣ በገዛ ትግራይ፣ በቡንበት፣ በባድመና በተከዜ መካከል ያሉበት ቦታ ለውጥ ተደርጎበታል። ይህ የተደረገው በህወሓትና በኤርትራ ስምምነት መሰረት ነው። በአሁኑ ሰዓት ከትግራይ ወደ ኤርትራ ግልጽ በሆነ መልኩ በብዛት ጭነት የያዙ መኪኖች ወደ ኤርትራ እየተጓዙ ይገኛሉ። በዚህ የተነሳ በትግራይ ክልል በአሁኑ ሰዓት የሸቀጦች ዋጋ ከመወደዱ የተነሳ የኑሮ ውድነቱ መባባሱን የትግራይ የመረጃ ምንጮች ገልጸዋል። ከትግራይ በዋናነት ወርቅ፣ ቡና፣ ጤፍና ሸቀጦች ወደ ኤርትራ እየተጫኑ ይገኛል። በህወሓት አመራሮችና በኤርትራ አመራሮች መካከል የእርስ በርስ ግንኙነት እየተደረገ እንደሚገኝ መዘገባችን ይታወሳል። በተያያዘ መረጃም በኢትዮጵያ ከፓርቲነት የተሰረዘው ህወሓት ግንቦት 20 አከብራለሁ ሲል መግለጫ ወጣ። ህወሓት ትላንት ባወጣው መግለጫ 34ኛው የግንቦት 20 በዓል አከባበር በልዩ ልዩ ዝግጅቶች እንደሚከበር ገልጿል። ከዛሬ ግንቦት 16 አንስቶ ግንቦት 20ን የተመለከቱ የፓናል ውይይቶች እንደሚካሄዱ የገለጸው ፓርቲው በውይይቶቹ ላይ የትግራይ ህዝብ ያሳለፈው ትግልና ያገኘው ድል የሚል እንደሚነሳና በቀጣይነት የሚያጋጥሙ ፈተናዎች እንደሚዳሰሱ አስረድቷል። የዘንድሮ ግንቦት 20 በዓል የሚከበረው የህወሓትን 50ኛ ዓመት በማስመልከት የተዘጋጀው ፕሮግራም አንዱ አካል ሆኖ እንደሚከበርም አስታውቋል። የየካቲት 11ን የህወሓት 50ኛ ዓመት በዓል ዓመቱን በሙሉ ለማክበር መታቀዱንም አውስቶ የዘንድሮ ግንቦት 20 አከባበር የዚህ በዓል አካል መሆኑን ገልጿል። ለግንቦት 20 በመቀሌ ደማቅ ዝግጅት ለማድረግ መታቀዱንም መግለጫው ያመለክታል። በሶማሊያ መንግስት ላይ ጥቃቱን እያጠናከረ ይዞታዎችን እያስፋፋ የሚገኘው አልሻባብ በብዙዎች ላይ ስጋት ፈጥሯል።
በደቡብና በመካከለኛው ሶማሊያ ዳግም የተቀሰቀሰው የአልሸባብ መልሶ ማጥቃት የመንግስት ሰራዊት ላለፉት 3 ዓመታት በከባድ መስዋዕትነት በቁጥጥር ስር ያዋላቸውን ግዛቶች እንዲለቅ በማድረግ በዋና ከተማይቱ ሞቃዲሾ ላይ ከባድ ጥቃት ሊደርስ ይችላል የሚል ስጋት ፈጥሯል። የሶማሊያ መገናኛ ብዙሃን ጥቃቱ የደረሰው በፕሬዝዳንት ሐሰን ሼክ መሐመድና በፖለቲካ ተቀናቃኛቸው መካከል የተፈጠረውን አለመግባባት ተከትሎ ለሶማሊያ የአፍሪካ ህብረት ተልዕኮ ዓለም አቀፍ ድጋፍ እያሽቆለቆለ በመምጣቱ እንዲሁም በብሔራዊ ጦር ሰራዊት ውስጥ ያለው ደካማ አደረጃጀት በመኖሩ ነው ተብሏል። የአልሸባብ ጥቃት በየካቲት ወር በከፍተኛ ደረጃ ተጠናክሮ የነበረ ሲሆን ትኩረቱን የዋና ከተማዋ ሞቃዲሾ አጎራባች በሆኑት በመካከለኛው ሂራን ክልል አካባቢዎች በሚገኙት የታችኛውና መካከለኛው ሸበሌ ላይ አድርጎ ነበር። አልሸባብ እንደ አውሮፓውያኑ አቆጣጠር ከ2022 ጀምሮ በመንግስት ጦር ኃይል ተወስደውበት የነበሩትን በ3 ክልሎች የሚገኙ በርካታ መንደሮችንና ከተሞችን በቁጥጥር ስር አውለዋል። እነዚህ በታጣቂዎቹ ቁጥጥር ስር ዳግም የወደቁት ስፍራዎች በሞቃዲሾና በሸበሌ ክልል እንዲሁም በተቀረው የአገሪቱ አካባቢዎች ወታደሮችንና አስፈላጊ ቁሳቁሶችን ለማጓጓዝ ወሳኝ ናቸው ተብለዋል። ኔታንያሁ ከሐማስ ጋር ወግነዋል ሲሉ የእንግሊዝ፣ ፈረንሳይና ካናዳ መሪዎችን ከሰሱ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በእንግሊዝ ጠቅላይ ሚኒስትር ሰር ኪር ስታርመርና በፈረንሳይና በካናዳ መሪዎች ላይ ሐማስ በስልጣን ላይ እንዲቆይ ይፈልጋሉ በማለት ከባድ ጥቃት ሰንዝረዋል። በተጨማሪም ስታርመርን፣ ኢማኑኤል ማክሮንንና ማርክ ካርኒን ጅምላ ነፍሰ ገዳዮች፣ አስገድዶ ደፋሪዎች፣ ሕፃን ገዳይና አጋቾች ጋር ወግነዋል ሲሉ ከሰዋል። ሐሙስ ዕለት በዋሽንግተን በሚገኘው የእስራኤል ኤምባሲ ሠራተኞች ላይ የደረሰውን ጥቃት አስመልክቶ ኔታንያሁ እንደተናገሩት የእስራኤል አንዳንድ የቅርብ አጋር ሀገራት መሪዎች እስራኤል ቆም ብላ እንድትመለከትና የሐማስ የጅምላ ነፍስ ግድያ እንዲቀጥል ይፈልጋሉ ብለዋል። መቀመጫውን ዳውኒንግ ስትሪት ያደረገው የእንግሊዝ መንግስት ለተሰነዘረበት ክስ እስካሁን በቀጥታ ምላሽ አልሰጠም። ነገር ግን ሰር ኪር ቀደም ሲል በዋሽንግተን በእስራኤላውያን ላይ የደረሰውን ጥቃት ማውገዛቸው ይታወሳል። ሦስቱም አገራት በዋሽንግተን የእስራኤል ኤምባሲ ሠራተኞች ላይ የተፈጸመውን ጥቃት አውግዘዋል። እንዲሁም ከ19 ወራት በፊት በሐማስ መሪነት የተፈጸመውን ገዳይ ጥቃት ተከትሎ ለእስራኤል ጠንካራ ድጋፍ ሰጥተዋል። ነገር ግን በዚህ ሳምንት መጀመሪያ ላይ ብሪታንያ፣ ፈረንሳይና ካናዳ የእስራኤልን የጋዛ ጦርነት መስፋፋት ተመጣጣኝ አይደለም ሲሉ አውግዘው ሰብአዊ ሁኔታውን የማይታለፍ ጥፋት ነው ሲሉ እስራኤልን ከሰዋል። እስራኤል ይህን የጥፋት መንገድ ካላቆመች ተጨባጭ እርምጃዎች እንደሚወስዱ አስፈራርተዋል። ኔታንያሁ በቪዲዮ ላይ ሐማስ እስራኤልን ለማጥፋትና የአይሁድን ሕዝብ ለማጥፋት እንደሚፈልግ ተናግረዋል። የፍልስጤም ታጣቂ ቡድን ሐማስ በእስራኤል የጦርነት ባህሪ ላይ የዩናይትድ ኪንግደም፣ የፈረንሳይና የካናዳ የጋራ ትችት በደስታ መቀበሉን ገልጸዋል። ይህንን ቀላል እውነት የፈረንሳይ፣ የብሪታንያ፣ የካናዳና የሌሎች መሪዎች እንዴት ሊረዱት እንደቻሉም ፈጽሞ ሊገባን አልቻለም ሲል ሐማስ አስታውቋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ዛሬ የምነግራችሁ ነገር እስከ ዛሬ ከነገርኳችሁ በሙሉ በጣም ይለያል። ይህ ቦታ አዲስ ላይፍ አፓርትመንት ይባላል። አፍሪካ ህብረት አካባቢ ይገኛል። ጥንቅቅ ብሎ ተሰርቶ ነዋሪዎች ከተረከቡት ድፍን 1 ዓመት ሞላው። ይሄኛው ደግሞ ቡልጋሪያ ኤምባሲ አካባቢ የሚገኝ ቄንጠኛ ህንጻ G+14 ሲሆን ደንበኞች ተረክበው እየኖሩበት ነው። አሁን ራስዎን ያዘጋጁ። ቅንጡ አፓርትመንት ከፈለጉ ይሄኛው መሃል ቦሌ ላይ የሚገኝ በድንቅ ሁኔታ የተሰራ ቤት ነው። ሲቲቪው ይባላል። እርሶን እየጠበቀ ነው። በፍጥነት የምረከበው ቤት ይኖር ይሆን ካሉ ደግሞ ይሄኛው በአጭር ጊዜ ሊገቡበት ይችላሉ። ሳም ቤክ ይባላል። እዛው ቦሌ ነው የሚገኘው። ጥቂት ቤቶች ብቻ ቀርተውናል። ይሄኛው ደግሞ ዘጌ አፓርትመንት ይባላል። እዚህ በደንብ ቦታ አለን። እርሶን እየጠበቀ ያለ መኖሪያ ቤት ነው። ከሚሊኒየም አዳራሽ ጀርባ ይገኛል። ኑ
ወደ ፒያሳ ልውሰዳችሁ። ከወዳጅነት ፓርክ አጠገብ ከቤተ መንግሥት ጎረቤት ቤት ያስፈልገኛል ካሉ አቅሞን ባገናዘበ መልኩ ይሄኛው ቤት ለእርሶ የተዘጋጀ ነው። ሲቲ ላይፍ ይባላል። ሌሎችም በርካታ አማራጮች አሉን።